ሸምቀቆ ውስጥ አንገቴን ልክ ሳስገባ መልአክ የመሰለች ሴት አይቼ ዳግመኛ ህይወቴን መኖር ህይወቴን ዳግም እንድኖር ያስቀጠለችን እችን ሴት ህይወቴ አገኘ። በሷ ቀልድ ሃይማኖቴ ነች። ጤና ይስጥልን እንዴት ናችሁ ተመልካቾቻችን? ፍልቃቂ ሰዓታችን ላይ እንገኛለን። ዛሬም በሌላ ፊልም ተመልሰን ተገናኝተናል። ለዛሬ የመረጥነው ፊልም ጥቁር አደይ ይሰኛል። ጥቁር አደይ በባለፈው 11ኛው የጉማ ሽልማት ላይ በ5 ዘርፎች አሸናፊ ሆኗል፣ ዋንጫውንም ወስዷል። ታዲያ በዚህ ፊልም ላይ በመሪ ተዋናይነት ናታይ ጌታቸው አሸናፊ ነው። ዛሬ የሱን ገጸ ባህሪ በመምረጥ እዚህ ስቱዲዮ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን የፊልሙ ደራሲና አዘጋጅ ፍጹም ካሳሁን ነው። ፍጹም እንኳን ደህና መጣ። እንኳን ደህና ቆየኝ ዘመን። በእውነት ባጭር ጊዜ ፈቃደኛ ሆነህ ሀሳብህን ልትሰጠን እዚህ ስቱዲዮ ስለተገኘ ከልብ አመሰግናለሁ። እኔም ስለተጋበዝኩኝ በጣም አመሰግናለሁ። ጥሩ፣ እስኪ ወደ ሀሳቡ እንግባ። በመጀመሪያ እንድናነሳ የምፈልገው ጥቁር አደይ ከርዕሱ ጀምሮ አደይን እኛ ስናቃት ቢጫ ፍክት ያለች ደግሞ አዲስ ዓመትን የምታበስረን አበባ ሆና ነው የምናቃትና እናንተ ግን ጥቁር አደይ ብላችሁ ነው የመጣችሁትና ምንድነው ማስተላለፍ የፈለጋችሁት? የዚህ ፊልም ጭብጥስ ምንድነው? እንግዲህ በዛ በፍክት ባለው ቀን በአዲስ ዓመት ላይ በሚፈጠርባት የጠቆረ ነገር ሲምቦል ለማድረግ ነው ርዕሱን ጥቁር አደይ ያልነው። በዛ ላይ ሳቢና መራማሪም በመሆኑ ያንን ርዕስ መርጠናል። ካራክተራችን በእለቱ በዛ በተወለደችበት ወቅት ነው። መስከረም 1 ላይ የተወለደች ልጅ ነች። በዛ ደግሞ በገጠማት መጥፎ ነገር አለ። ከዛ ጋር አያይዘን አደይዋን አጥቁረናት ጥቁር አደይ ብለናል። ጥሩ፣ ምንድነው በዚህ የዚህ ፊልም ዋና ጭብጥ? የዚህ ፊልም ዋና ጭብጥ እንግዲህ ፍቅር በግዴታ ይሄ የኔ ናት ብለህ ያለ እሷ ኢንተረስት የራስ ለማድረግ በምትጥረው ጥረት ውስጥ የምታገኘው መጥፎ ክፍያን የሚያመላክት ነው። ፍቅር መስጠት እንጂ መውሰድ እንዳልሆነ ለማሳየት የሞከርንበት ፊልም ነው። ብዙዎች አቅማቸውን ባለመገንዘባቸው ከፊት የሚገጥማቸውን ችግሮች ማለፍ ማሸነፍ ሲሳናቸው ተመልክቻለሁ። እዚሁ ጭብጥ ላይ የዋና እንደዚሁ ገጸ ባህሪ የመሪ ተዋናዩ የናታይ ጌታቸው የሚጫወተው አስቻለ ገጸ ባህሪ እንዳልከው ማህበራዊ አስተሳሰሉን ስንመለከት በዙሪያው ማደጎ ቤት ያደገ ልጅ እንደሆነ ይናገራል በቃለ ተውኔት ውስጥ። ይሄ ማህበራዊ ህይወቱ ላይ ያሳደረው ተጽዕኖ ነው ወይ? በተለይ በግዴታ የሚገነባው ማህበራዊ ህይወቱ ላይ ሁሉን ነገር በጉልበት የራሱ ለማድረግ የሚጥር አይነት ሰው ነው። እስር ቤትም ውስጥ ሆኖ ተደባድቦ ሃይማኖቴን አትንኩብኝ ብሎ በጉልበት የራሱን ሃይማኖት ለማስከበር የሚጥር ሰው ነው። እንደዚሁም እንደገለጽከው ደግሞ ፍቅሩንም በጉልበት የራሱ ለማድረግ የሚጥር ሰው ነውና በመልኩ ነው የተሳለው የማህበራዊ አስተሳሰብ። እንግዲህ ፊልሙን መግለጽ እንዳይሆንብኝ እንጂ የአስቻለው ወይም የቢልልኝ ካራክተር ጎበዝ ተማሪ ነበረ። ትምህርቱን ጨርሶ ከዛ ከማደጎ ቦታ ግን በጥሩ ውጤት እድሜው ስለደረሰ ብቻ ከዛ በኋላ ዛ ማደጎ ቦታ ላይ እንደማይቀጥል ራሱን ችሎ መኖር እንዳለበት ሲነገረው ህይወቱ ላይ እርምጃ ለመውሰድ ጭር ወዳለ ቦታ ሲሄድ እንግዲህ መልአክ የመሰለች ሴት አየው ብሎ መኖርን እንደገና የተመኘ አይነት ካራክተር ነው። ከዛ በኋላ ህይወትን የሰጠሽኝ አንቺ ነሽና አንቺን እኔ ካላደረኩ በቃ ሰው መሆን አልችልም ብሎ በሷ ጉዳይ ላይ የመጣን ነገር ጠቅላላ እየጠራረገ ለመሄድ የወሰነ ቁርጠኛ የነበረ ካራክተር ነው፣ በስህተት ውስጥ ማለት ነው። ግን ቅድም እንዳልኩ ፍቅር የመስጠት ጉዳይ እንጂ የመቀበል ጉዳይ አይደለም። እሱ ግን የራሱ ለማድረግ በሚያደርገው ጥረት ውስጥ ብዙ ቻሌንጆችን ብዙ በጥፋት ውስጥ ነገሮችን ያልፍና መጨረሻ ላይ እንግዲህ በራሱ በሆነ ነገር ዋጋውን ሲያገኝ ይታያል። ጥሩ። ስለዚህ ማህበራዊ አስተሳሰሉ ላይ ከሰዎች ጋር ጥሩ ግንኙነት ያልነበረው ብቸኛ የነበረ ጎበዝ ተማሪ ነበረ። ራሱን ደና ደረጃ ላይ ያደርሳለሁ ብሎ የጠበቀ ግን የትምህርት ቤቱ ጉዳይ ሆነና ከዚህ ዓመት በላይ እዚህ ግቢ ውስጥ መቆየት አትችሉም በሚባልበት ሰዓት ተስፋ ቆርጦ ራሱን ወደ ሌላ መንገድ የወሰደ ነው። አንዳንድ ጊዜ ጥሩ ነገር ጥሩ አስተሳሰብ ጥሩ ስነልቦና ጥሩ ግንባታ ኖሮክ ድንገት በሚፈጠርበት
መጥፎ ነገር ህይወትን ወደ ሌላ መንገድ ተወስዷል። ከዛ አንፃር ነው የሱም ካራክተር ከጥሩነት ባንዴ ወደ መጥፎነት የሄደው። እዚህ ጥቁር አደይ ፊልም ውስጥ የናታይ ወይም አስቻለው ገጸ ባህሪ በጣም በጠንካራ ሁኔታ የተሳለው ሌላው የስነ ልቦና ያሳሳሉ ነው። በተለያየ ማንነት ያለው ገጸ ባህሪ ነው ገጸ ባህሪው። እነዛ ማንነቶች ደግሞ በሚገባ ገጸ ባህሪው ገላጭ በሆኑ መልኩ በብዙ ነገር ታግዞ ተስሏልና ምን ይመስላል ስነ ልቦና ያሳሳሉ? የቢልልኝ ገጸ ባህሪ ስነ ልቦና ያሳሳሉ ፈላስፋ ነው። የፍልስፍና መጽሐፍቶችን ያነባል። የፍልስፍና መጽሐፍቶች አንዳንዴ ልክ ያልሆኑ መንገዶች አላቸው። በራስህ ብቻ በራስህ አስተሳሰብ ከሌሎች ጋር በማትወያይበት መንገድ አንተ የምታምንበትን መንገድ ብቻ ይዞ የመከተል ተጽዕኖ ያደረበት ካራክተር ነው። ከዛ አንፃር የሚፈልገውን ነገር ብቻ ለማድረግ የሚሄድ ነው። በሱ መንገድ ላይ የሚመጡ ሰዎችን የሚወጥ ሰው ነው። ማንነታቸውን በልቦና ውስጥ አሳድሮ በልቦ አስቀምጦ መጨረሻ ላይ እንዳየኸው ሁሉንም መስሎ ሁላ ሲጫወት የነበረ ሰው ነውና የሱ ካራክተሩ በፍልስፍና ህይወት ውስጥ ያለፈ የፍልስፍና መጽሐፍቶችን የሚያነብ በመሆኑ የፈጠረበት ተጽዕኖ ነው ወደዛ ህይወት ውስጥ ከቶት ሰዎችን ሁላ መንገድ ላይ ያላቸውን ነገር እየጠራረገ ካራክተራቸውን እየወሰደ ካራክተራቸውን እየገለጸ የነበረው። መንቃት ካለብሽ ሰዓት ዘግተሽ ነው የነቃሽው። እዚሁ ገጸ ባህሪ ላይ እንዳልከው የሌሎችን ማንነት የራሱ አስመስሎ ሲጫወት እንመለከታለን። እንዳልከው በጣም አንባቢ ሰው ነው። ብዙ የህይወት ፍልስፍናዎች አሉት። እነዛ የፍልስፍናዎቹ ወዳልሆነ መንገድ መርተውታል። ግን የሌላን ሰው ማንነት ተላብሶ በሚጫወትበት በተለይ የመጨረሻዎቹ ደቂቃዎች አካባቢ ላይ እዛ መጋዘን ውስጥ ሆኖ ሌላ ማንነት ተላብሶ የሚጫወትበትን ገጸ ባህሪ ስንመለከተው ደግሞ መጀመሪያ ያ ምሁሩ እጽዋትን ሲያክም የነበረው ብዙ ቃላቶችን ሰዎችን የሚያበረቱ ቃላቶች ሲናገር የነበረው ማንነቱን ጠፍቶ ሌላ ደግሞ አዲስ ማንነት እንመለከታለን። እንዴት መጣ ያ ማንነት? እንግዲህ ወደ መጨረሻው አካባቢ በክፋት ነው የያዛቸው እነዛን ሰዎች። አንዳንዴ ጥሩ ነገሮችን ወጣህ ጥሩ ነገሮችን ይዘህ ስትቀጥል አሪፍ ነው። ግን አንዳንዴ በጥሩም በመጥፎም ሰዎችን መምሰል ውጤቱ አሪፍ ላይሆን ይችላል። የዚህ ካራክተር ደግሞ ሄደ በጣም በቀናነት እጽዋቶቹንም እሷንም እያከመ መጣ። ሁለቱም ነገር ስኬት ላይ ደረሰለት። ፋይናሊ ነገሮች በሚፈልገው መንገድ ስላልመጡለት በጉልበት ማድረግ ፈለገ። በጉልበት ያንን ነገር በሚሞክርበት ሰዓት አካባቢው ላይ እንቅፋት የሆኑበትን ሰዎች ጠቅላላ በልቡ ይዟቸው ስለነበረ በእልህ እነሱን እየመሰለ እነሱ ላይ ያደረሰውንም ጉዳት እየተናገረ ሲገልጽ ነበረ እና ያ የቂሙ ውጤት ነው። ጥሩ። ሌላው አካላዊ አሳሳሉ ነው። አካላዊ አሳሳሉ በእርግጥ ከተገነባበት ይሄ ስነ ልቦና አሳሳሉ የተቀዳማ አይነት አሳሳሎችን እንመለከታለን። ከመጀመሪያው አይነ ስውር ሆኖ ሲመጣ በኋላም ደግሞ እንደገለጽከው ይሄ በዙሪያው የነበሩትን ሰዎች ማንነት ደግሞ ተላብሶ በሚጫወትበትም ሰዓት የተለያየ አካላዊ አሳሳሎችን ተጠቅማቸዋልና በምን መልኩ ተሳሉ እነዛ አካላዊ አሳሳሎች? አንዳንዶቹ አስቸጋሪም እንደነበሩ በሜካፕን በደንብ መታገዝ የሚፈልጉ ነበሩና እንዴት መጡ? አንደኛ ደረጃ እንደው ስክሪፕቱ ሲጻፍ ናታይን ቤዝድ ያደረገ ነው። የናታይን ችሎታ ለማውጣት ተብሎ ነው እውነቱ ሲነገር ከጀርባ ከናታይ በኋላ ነው የተጻፈው ስክሪፕቱ። አንዳንድ ስክሪፕት ሲጻፍ ካራክተር ገጸ ባህሪያቱ የሚተውኑትን ሰዎች ሳታቅ ትጽፋለህ። ግን አብረን ስለነበረን ከናታይ ጋር ስክሪፕቱን ስጽፈው የናታይን ችሎታዎች ሊያወጡ የሚችሉ አክቲንጎችን በመጠቀምና ምክንያታዊም በመሆን ነው። ያንን የገለጽንበት ምክንያት ማረሚያ ቤት ውስጥ እስረኞችን በሚያዝናናበት ሰዓት የተለያየ ነገር ሲፈሩ፣ ሲስቁ፣ ሲደነግጡ ምናምን መንበሩ የሚባለው ካራክተር ያይ ነበርና ይሄ ሰውዬ ለመፈልገው ሚሽን ብትጠቀመው ይወጣዋል በሚል ነው የተወሰደው። እዛ ላይ ባደረጋቸው አክቲንጎች እስር ቤት ውስጥ ሰዎችን ሲያጫውቱ፣ ሲቀልዱ ምን ሲሉ የተለመደ ነገር ነው ጊዜያቸውን ለማሳለፍ። በዛ ውስጥ የተገኘ ካራክተር ነው። ከዛ በኋላ ወደ አይነ ስውርነት እንዲመጣ ታስቦበት ወደ አይነ ስውርነት ገባ። ከዛ ሌሎቹ ግን ራሱ ካራክተሩ ልብ ውስጥ የነበሩ ነገሮችን ነው ያወጣቸው። ድንገትም አይደለም፣ ከኋላም ታይቷል። እስር ቤት ውስጥ በነበሩት የጫወታ ጊዜያቶች ሰዎች ላይ የፈጠረውን ስሜት እጽዋቶቹ መብቀል እንደጀመሩ ችግኞቻችን ደግሞ ወደ መሬት ዘልቀው ስሮቻቸውን በጥቂት ኢንቾች እንዳሰረጉ
የተበላሹ ተክሎቻችንን ባክቴሪያ ለመሻማት እጅጉን ይሽቀዳደማሉ። የተበላሹት እየዳኑ እነዚህም ምንም ሳይሆኑ በጥቂት ቀናት ጉዳዩ ይጠናቀቃል። እጅጉን ግን የሚያሳዝነው እንደዚህ መስዋዕትነት የከፈሉት ችግኞቻችን የኛ ተክሎች ደና መሆናቸውን እንዳረጋገጥን እንገላቸዋለን። ሌላው እዚህ ፊልም ውስጥ እኔ በተለይ ቢልልኝ የሚለው ገጸ ባህሪ ወደ ነይፍቱ ስራ እርሻ ገብቶ እጽዋቶችን የታመሙትን እጽዋቶች ለማከም ሲሄድ የሚናገራቸው ቃላቶች አሉ። ለነዚህ እጽዋት አዲስ ሌላ ችግኞች ይመጣሉ። እነዛ ችግኞች እነዚህን እጽዋቶች ያሳመሟቸውን ቫይረሶች ይሰበስባሉ። ከዛ መጨረሻ ላይ እሱ ተሰብስቦ ይቃጠላል ይላል እና ነይፍቱ ስራ ከሱ በፊትም መጀመሪያ አስቀድሞ አስቻለ እያለ ያደረሰባት የጉዳቶች ታማ አሁንም በስነ ልቦና የተለያዩ የማይታዩ ዓለም ላይ የሌሉ ነገሮችን እያየችም ጭምር የምትሰቃይ ገጸ ባህሪ ነበረች። ይሄ ገጸ ባህሪ እጽዋቶቹን በነዛ ችግኞች እንዳከመ ሁሉ እሱም ግን እሷን ሲያክማት እንመለከታለን እና ምናልባት እዚህ ላይ ያለው እይታ ምን ይመስላል? እንግዲህ የሰው አመለካከት ነው። አንዳንዴ እንደ ድርሰትም እንደ ዝግጅትም ይሄንን ለመግለጽ ነው ብዬ አስቤ ጻፍኩት አልነበረም። አንተ የገለጽከው ነገር ነው። እኔ ያሰብኩት ካራክተሩ ወደ እጽዋት መንደር ሲሄድ ስለ እጽዋት በደንብ አጥንቶ ነው የመጣው እና ትክክለኛውን ነገር ነው የተናገረው። በቃ እነዚህ አዳዲስ ችግኞች ሲተከላሉ፣ አዳዲስ ችግኞቹ ይጠፋሉ። ከዛ የሚበቅሉትን እንትን አድርገን አቃጥለን እነዛ እንዲለመልሙ እናደርጋለን ያለው። አንተ እንደተረዳኸው ግን የፊልሙን ሲምቦል በዚህ ውስጥ ገልጾታል ማለት የራሱን ማንነት ራሱ ፋይናሊ ራሱ ተቃጥሎ ሌላው ፍቅር እንደሚለመልም የነገረበት ሁኔታ ነው ያለው። ከዚህ አንፃር ግን እኔ አላሰብኩትም ብዙ ይሄንን ቦታ። ያው እንዳልከው ፊልም በተመልካቹ ዘንድ ከወጣ በኋላ ተመልካቹ በብዙ መልኩ የሚተረጉመው ስለሆነ ሌሎች ተመልካቾችም ደግሞ በብዙ መልኩ ሊያዩት ሊተረጉሙት ይችላሉ። ከዛ ባሻገር እስቲ በመጨረሻ የናታይን ትወና እናንሳ። ናታይ በጣም የተለያዩ ገጸ ባህሪዎችን ነው እዚህ አንድ ፊልም ውስጥ የተጫወተው። እንዳልከው ምናልባትም አስቀድሞም የሱን ትወና መሰረት ተደርጎ የተጻፈ ስክሪፕት እንደመሆኑ አንተ የጻፍካቸውን እነዛን ገጸ ባህሪዎች እንደዚሁም ደግሞ በዝግጅት ሂደት ውስጥም ገጸ ባህሪዎቹን በአካል ነፍስ ዘርተው እንዲያሳይ ከማድረግ አንፃር እንዴት አገኘኸው ትወናው? ለፍቷል በጣም አብሮኝ ከስክሪፕቱ ስርስር ሬር ሲያደርግ ነበር። ሌሎች ካስቶች ከመኖራቸው በፊት ከስክሪፕቱ በፊትም የሆነ ነገርን እያየን ከዛ ምንጽፈው ነገር አለ እና ከስክሪፕቱ ጋር አብሮ የመጣ ካራክተር ነው። ሲን 1 ሲን 2 ሲን 3 እየተባለ ሲሄድ እስከ መጨረሻው ድረስ አብሮ የመጣ ነውና ከመጀመሪያው ጀምሮ ሬርስ ላይ ለፍቷል። ኪሎውን እስከ መቀነስ ድረስ ሆኗል እና የትወናውም እንትን አለበት ቂም አለበት። ከዛ አንፃር በደንብ የሚገባውን ዋጋ ከፍሎ ነው የሰራውና ለውጤትም የበቃው ለሽልማትም ሲበቃ ናታይ የተባባልነውን አድርገነዋል ብዬዋለሁ እና ዝም ብሎ የመጣ ነገር አይደለም። አመት 2 አመት በደንብ ተለማምዶት ያገኘው ውጤት ነው። ጥሩ እንግዲህ መጨረሻ ላነሳልን ፈልገው እንግዲህ በጉማ 11ኛው አዋርድ ላይ 5 ዘርፎች ተሸልማችኋል። ለዚህ በጣም እንኳን ደስ አላችሁ ማለት ፈልጋለሁ። ግን በአጠቃላይ ከዚህ ፊልም አንፃር በምን የተገኘ ውጤት ነው እነዚህ የሚለውን እናጠቃለን። በዚህ አሪፍ ጥያቄ ነው። ጥቁር አደይ እኔ እንግዲህ ከዚህ በፊት 7 ፊልሞች ሰርቻለሁ። 7ቱ ፊልሞች ቢጨመቁ የጥቁር አደይን ያህል አልደከምኩባቸውም። በጣም በድካም በትግል በበሽታ በብዙ ቻሌንጆች ተናግረን የማንጨርሳቸው ብዙ ተግዳሮቶች ደርሰውብናል በቀረጻ ወቅት ከቀረጻ በፊትም። ግን የነዚህ ሁላ የጥረት ውጤት ዋንጫ ነው እና ይሄ ዋንጫ ለኛ በጣም የልፋታችን ውጤትና ከዚህ በኋላም ለምንሰራው ነገር መንደርደሪያ ነው እንጂ እንደዋዛ ዝም ብለን ያነሳነው ዋንጫ አይደለም። ሌላውም ሰው በዚህ ልክ በጣረው ጥረት ልክ በደከመው ልፋት ልክ ዋንጫ ሲያነሳ ደስ ይላል። እኛም የልፋታችንን ያገኘነውና በጣም ደስተኞች ነን። እኛም በእውነት ቆንጆ ፊልም ስላሳያችሁን እንደ ተመልካች በጣም ደስተኞች ነን። ከዚህ በኋላም ደግሞ የኢትዮጵያን ሲኒማ የሚያሳድጉ የሚመጥኑ ለተመልካቹ የሚሆኑ ፊልሞችን ይዛችሁልን እንደምትመጡ ተስፋ እናደርጋለን። ለዛሬው ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን።
ተመልካቾቻችን ለዛሬ ያዝንላችሁ ይሄንን ይመስል ነበር። ቀጣይ ደግሞ በሌላ ፊልም በሌላ ርዕሰ ጉዳይና በሌላ ገጸ ባህሪ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገልም። እኔን በግድ እንድኖር